የሆነ ሰው ገጥሟቸው አያውቅም? ልክ ወደ ሆነ ቦታ ሲመጣ ያን ያክል የተለየ ነገር አያደርግም እኮ፣ ነገር ግን እዚያ ያሉ ሰዎች በሙሉ እሱን ዞረው ይመለከቱታል። ስለራሱ ፕሩፍ ለማድረግ አይጋጋጥም፣ ነገር ግን ሰዎች የሱን መገኘት ፊል ያደርጉታል። ታዲያ እናንተ እንዴት ነው ያንን ማድረግ የቻለው? ለምንድነው ሰዎች ገና ምንም ሳያደርግ እንኳን እንዳስፈላጊ ሰው የሚመለከቱት የሚል ጥያቄ ውስጣችሁ ሊፈጠር ይችላል። እውነታው ምን መሰላችሁ? ያ ሰው ከናንተ የተሻለ ላይሆን ይችላል። ስማርት በመሆን መልካም ሰው በመሆን ወይም ደግሞ የበለጠ ስኪሎችንም በመያዝ ከናንተ ላይ ይሻል ይችላል። ነገር ግን ከናንተ የተሻለ አንድ ነገርን አድርጓል። እሱ ምን መሰላችሁ? ማንም ሰው ከሱ የተሻለ እንዳልሆነ አክት አድርጓል። ዓለም ደግሞ ያንን አምኖለታል። ከልጅነታችሁ ጀምሮ ተራችሁን እንድትጠብቁ ስራችሁ በራሱ እንዲናገር ምናምን እየተነገራችሁ ነው ያደጋችሁት። ነገር ግን እውነታውን ስንመለከት ዓለም የናንተን ታሪክ ለመስማት አይጠብቅም። ይልቁኑ ዓለም የሚያነበው የናንተን መገኘት፣ የናንተን የንግግርና የመኖር ቶን፣ እንዴት እንደምትራመዱ፣ እንዴት እንደምትናገሩ፣ እንዴት እንደምትቀመጡ፣ እንዴት ሰውን እያያችሁ እንደምታወሩ ነው። ድምጻችሁ ከመናገሩ በፊት መገኘታችሁ ሞገሳችሁ ነው የሚያወራው። ታዲያ መገኘታችሁ እርግጠኛ አይደለሁም አይነት ወሬን ከሆነ የሚያወራው ሰዎችም ለዛ ነገር እንደማትገቡ ነው ትሪት የሚያደርጓችሁ። አክት ማድረግ ያለባችሁ ያ ነገር በትክክልም ለናንተ እንደሚገባ ነው። ያ ነው ደግሞ የምትፈልጉትን በር የሚከፍትላችሁ። አላደል በቃ ልክ እንደ ቲያትር ውሰዱት። ተዋናዩ አስመስሎ ሳይሆን ሆኖ መተወን ከቻለ ታዳሚውን ማሳመንና የቲያትሩን ከፍታ መጨመር እንደሚችለው ሁሉ እናንተም በህይወታችሁ የሚያስፈልጋችሁ ነገር ላይ ሆናችሁ የምርም እርምጃ መውሰድ መቻል አለባችሁ። ምክንያቱም በህይወት ቲያትር ውስጥ በሚገባ መተወን ያልቻሉ ሰዎች ውስጣቸው የፈለገ ትልቅ አቅም ቢኖር እንኳን ከመድረክ በስተጀርባ እንዲቆዩ ነው የሚደረጉት። ዓለምም ብዙ ጊዜ ለክህሎት ምናምን የምትሸልም ይመስለናል፣ ነገር ግን እንደዛ አይደለም። ዓለም የምትሸልመው አሳማኝ በሆነ መንገድ መተወን ለቻሉት ነው። ሰዎች ኢነርጂን፣ የሐሳብና እርምጃን ግልጽነት ነው የሚከተሉት። ኮንፊደንስ ካሸነፋችሁ በኋላ የምታገኙት ሽልማት አይደለም። ይልቁኑ ፍልሚያው ከመጀመሩ አስቀድሞ የምትታጠቁት መሳሪያ ነው። የስኬት ውጤት ሳይሆን ወደ ስኬት ለመሄድ የሚያስፈልጋችሁ ነገር ነው። እስኪ ዝግጁነት አልተሰማኝም ብላችሁ ያሳለፋችኋቸውን እድሎች አስታውሱ። የሆነ ነገር መናገር ፈልጋችሁ ነገር ግን ልክ ባልሆንስ በሚል ራሳችሁን ተጠራጥራችሁ ዝም ያላችሁበትን ቀን አስታውሱ። በጣም ጠንክራችሁ ሰርታችሁ ነገር ግን የሥራ እድገት የሆነ በኮንፊደንስ ይገባኛል ብሎ ለተናገረው ሰው የተሰጠበትን አጋጣሚ አስቡ። ይህች ዓለም የሰውን ፍቃድ ለሚጠብቁና በራሳቸው ማመን ላልጀመሩት ምንም አይነት ቦታ የላትም። በተቃራኒው ለነገሩ እንደሚመጥኑ እንደሚገባቸው በልበ ሙሉነት ለሚያምኑና ያንንም ደግሞ ያለማንም ፍቃድ በራሳቸው ማሳየት ለሚችሉት ዋጋቸውን ትሰጣቸዋለች። ለዛ ነው አብዛኞቹ ስኬታማ የምንላቸው ሰዎች ያን ያክል ታለንት ያላቸው ሰዎች ያልሆኑት። እነዛ ሰዎች አብዝተው ማሳመን የሚችሉ ናቸው። እርምጃቸው መሃል ፍርሃትና መጠራጠር የለም። ቃላቶቻቸው ሕግ እንደሆኑ አስበው ነው የሚናገሩት። የንግስና ዘውዱ የማይታይ ቢሆንም እንኳን እነሱ ግን ጭንቅላታቸው ላይ እንዳላስበው ይራመዳሉ። ያኔ ታዲያ ዓለም ዘውዱን መመልከት ይጀምራል። ይሄ አንዳች ማጂክ አይደለም፣ ይሄ ድግግሞሽ ነው። ይሄ መሆን የሚፈልጉት ሰው የሚገኝበት ቦታ ላይ በየቀኑ መገኘት ነው። አንድን ምስል ወይም ደግሞ አንድን ማንነት ደጋግማችሁ ማሳየት ከቻላችሁ ሰዎች በፍጹም ያንን ነገር አይጠራጠሩትም፣ ጥያቄም አያነሱበትም። በቃ ዝም ብለው ያምኑታል። እዚህ ጋር ምናልባት እኔ እኮ ያን ያክል ኮንፊደንስ የለኝም ልትሉ ትችላላችሁ። ነገር ግን እሱ ችግር የለውም፣ ደግሞ የማይጠበቅባችሁ። ከናንተ የሚጠበቀው ያ ነገር እናንተ ጋር እንዳለ አክት ማድረግ ብቻ ነው። ሌሎችን ለማጭበርበር አይደለም እኮ፣ ነገር ግን ራሳችሁን በተገቢው መንገድ ለማለማመድ ነው። እያስመሰላችሁ አይደለም፣ መሆን ወደምትፈልጉት ነገር እየተጓዛችሁ ነው። ራሳችሁን መገኘታችሁን ቅርጽ እያስያዛችሁት ነው። ያኔ ቀስ እያለ በሂደት ውስጥ የሳላችሁት ምስል ትክክለኛው የናንተ መልክ እየሆነ ይመጣል። እያንዳንዱ እንቅስቃሴያችሁ ዋጋ አለው። ወደ ሆነ ቦታ የምትገቡበት መንገድ፣ ሰዎችን የምትጨብጡበት መንገድ፣ የምትሰሙበት፣ የምትናገሩበት፣ ብቻ ሁሉም ነገር ወደ ሰዎች ምልክትን የምትልኩበት አማራጭ። ያ ምልክት ወይም ሲግናል ደግሞ በጣም አክቲቭ ነው። ወይ ሰዎችን ወደ እናንተ ያስገባል ወይም ደግሞ ከናንተ ያረቃቸዋል። ሰዎች ውስጣችሁ ጥልቅ ድረስ ገብተው እዛ ስላለው ነገር አይደለም ምላሽ የሚሰጡ፣ ከላይ ለሚያዩት ነገር ነው የሚመልሱት።
ከፍትፍቱ ፊቱ የሚባለውም እኮ ለዛ ነው። ይሄ ትዕቢተኛነት ወይም ደግሞ እብሪት አይደለም። ይልቁኑ ስለማሰብ በአእምሯችሁ ስለመሳል ነው። ራሳችሁን እንደ ኃያል ካሰባችሁ እርምጃችሁ፣ እንቅስቃሴያችሁ ሁሉ እንደዛ ነው የሚሆነው። የምትናገሩት እንደዛ ነው። የምታወሩት ኃያል እንደሆናችሁ እያሰባችሁ ነው። መምሰል የምትፈልጉትም እንደዛ ነው። ታዲያ ቀስ እያለ ደግሞ ዓለም ያንን ማንጸባረቅ ይጀምራል። በተመሳሳይ መልኩ ደግሞ ለራሳችሁ ያላችሁ ግምት ዝቅ ያለ ከሆነ ደግሞ ዓለም ያንኑ መልሶ ያንጸባርቅላችኋል። ስለዚህ የተሻለ ነገርን አንጸባርቁ። ለራሳችሁ ምርጡ ሰው እንደሆናችሁ ንገሩት። ይሄ ሌሎችን ዝቅ ማድረግ አይደለም፣ ነገር ግን ማንም ያላስተማራችሁን ነገር እናንተ በራሳችሁ ጥረት እንደደረሳችሁበት ለዓለም የምታሳዩበት መንገድ ነው። የምታሸንፉት በታለንታችሁ ወይም ደግሞ ውስጣችሁ ባለው አቅም አይደለም። የምታሸንፉት ወደ ሰዎች በምትልኩት ሲግናል ነው። ልክ አፋችሁ ተከፍቶ መናገር ስትጀምሩ ወደ ሰዎች ልብ የሚደርሰው ምልክት ነው አሸናፊነታችሁን የሚወስነው። መምራት የምትፈልጉ ከሆነ ዝግጁነት እስኪሰማችሁ ድረስ መጠበቅ የለባችሁ። ደግሞ መቼም ቢሆን ሙሉ ለሙሉ ዝግጁነት ሊሰማችሁ አይችልም። በዓለም ታሪክ ማንም ያ ስሜት ተሰምቶት አያውቅም። ታዲያ እዚህ ጋር ልዩነቱ ውስጣቸው የተረበሸ ቢሆንም እንኳን ዝግጁ እንደሆኑ አክት የሚያደርጉ ሰዎች ያ ውሸታቸው እውነት ይሆንና አሸናፊ ይሆናሉ። ምክንያቱም ሁሌም ቢሆን ራሳችሁን በተረጋጋ ቁጥጥር ስር እንዳለ ሰው ካቀረባችሁት ሰዎች ያንን ማመን ይጀምራሉ። ወደ እናንተ ሪትም መግባት ይፈልጋሉ። ቅድም እንዳልነው ነው ዓለም ውስጣችሁ ምን አለ ለሚለው ሳይሆን ምን ታንጸባርቃላችሁ ለሚለው ነው ምላሽ የምትሰጠው። እዚህ ጋር ወሳኙ ነገር ደግሞ ጉዳዮችን ፕሩፍ ለማድረግ አለመታገል ነው። ምክንያቱም ያንን የምታደርጉ ከሆነ ሰዎች ባላችሁት ባሳያችሁት ልክ ኃያል መሆናችሁን ይጠራጠራሉ። የዘገየ ምላሽ፣ ያልተረጋጋ የለበጣ ሳቅ፣ የተረበሸ ፊት፣ እነዚህ ትንንሽ የሚመስሉ ነገር ግን ብዙ መዘዝ የሚያመጡ የኤነርጂ ፍሳሾች ናቸው። ሰዎች ይህንን ሲያዩ ስለራሴ እርግጠኛ አይደለም የሚል መልእክት ነው እነሱ ጋር የሚደርሰው። ይሄ ደግሞ ሰዎች የሚሰጧችሁን ደረጃ ዝቅ እንዲያደርጉ፣ አቅምና ችሎታችሁ ላይም ተደጋጋሚ ጥያቄ እንዲያነሱ ያደርጋል። እናንተ መጉዳት ፈልገው ምናምን አይደለም፣ ነገር ግን የሰው ልጅ አእምሮ የሚሰራው በዛ መንገድ ስለሆነ ነው። ለዚህ ደግሞ ወሳኙ መድኃኒት ኮንፊደንስ ነው። ኮንፊደንስ ጠንካራ ሲግናልን ነው ወደ ሰዎች የሚልከው። ኮንፊደንስ ልክ እንደ ግራቪቲ ነው። ሰዎችን የመሳብ አቅሙ ከፍተኛ ነው። ስለዚህ ኮንፊደንስን በመጠቀም ሰዎች እድል እስኪሰጡን ከመጠበቅ ይልቅ ማድረግ የፈለግነውን ነገር በራሳችን ማድረግ አለብን። እያንዳንዱ መዘናጋትና ጥበቃ የሆነ ሰው እድላችሁን እንዲወስደው መጋበዝ ነው። ይህ ማለት ዓለምን እየዋሻችኋት ነው ማለት አይደለም፣ ነገር ግን ዓለም እናንተን እንዴት ትሪት ማድረግ እንዳለባት እያስተማራችሁ ነው። ለራሳችሁ ደግሞ ወደፊት የምትሆኑትን ሰው ካሁኑ እያለማመዳችሁት ነው። ያንን ደግሞ አንዴ ስታምኑት ሌሎች ያንኑ እምነታችሁን ይከተላሉ። ይሄ እንግዲህ ድግግሞሽ የምንለው ነገር እንዴት እንደሚገነባ በእውነት ሳይሆን ባለማቋረጥ በመደጋገም ውስጥ እንዴት እያደገ እንደሚመጣ የሚያሳይ ነው። ስትራመዱ ሰዎች እንደተረዱ ታስባችሁ ተራመዱ። ስትናገሩ ቃላቶቻችሁ ዋጋ እንዳላችሁ አድርጉና ተናገሩ። ይሄ የበላይ ለመሆን አይደለም፣ ነገር ግን አለመታየትን፣ መደበቅን፣ ዝም ማለትን እምቢ ስላላችሁት ነው። ልክ ላትሆኑ ትችላላችሁ፣ ነገር ግን ትመራላችሁ። ልምድ ላይኖራችሁ ይችላል፣ ነገር ግን ትታመናላችሁ። እንዴት ካላችሁ ልክ በራሱ እንደሚያምን የወደፊት ማንነቱን አሁን ተሸክሞ እንደሚኖር ሰው ከተንቀሳቀሳችሁ እነዛን ነገሮች በሙሉ ታገኛላችሁ። ለዛ እኮ ነው ኮንፊደንስ ጩኸትና ግርግር ሳይሆን መገኘት ነው የሚባለው። ኮንፊደንስ በገጽታችሁ በድምጻችሁ መሃል ያለ መረጋጋት ነው። ኃይላችሁን ተለማመዱት። ልክ አንድ ሙዚቀኛ የሙዚቃ መሳሪያውን እንዳወቀ ለማስመሰል ሳይሆን በሚገባ ለመረዳት ቁርጠኛ ሆኖ እንደሚለማመደው እናንተም ኃያልነትን ተለማመዱት። እስከመቼ ካላችሁ ደግሞ ድምጻችሁ፣ እርምጃችሁ፣ መቆም መነሳታችሁ የናንተ ሆኖ ወደ ውስጣችሁ እስኪገባ ድረስ ተለማመዱት። ያኔ የንግስና ዘውዱን በሚገባ መጫን ትችላላችሁ። ሰዎች መጠየቅና መጠራጠርን ያቆማል። እናንተን መፈተን ያቆማል። ያሰባችሁትን መልሰው ማሰብ ይጀምራሉ። የሚመራው የሚታመነው እላይ መቀመጥ የሚገባውን ሰው ትሆናላችሁ። ይህ ዘውድ ከሱ የተሻለ ሰው እንደሌለ ለሚያምን ሰው ነው የሚገባው። ሌሎችን እየናቀኩ አይደለም፣ ነገር ግን ራሱን መጠራጠርን እየቀበረ ነው። ተረጋግታችሁ ካወራችሁ፣ እርምጃችሁ ዓላማ እንዳለው እያመናችሁ ከተራመዳችሁ፣ ማንም እንደማይነቅንቃችሁ በማሰብ ዓለምን ከተመለከታችሁ ሰዎች ያንኑ ፊል ያደርጋሉ። ለዛ ነገር ምላሽ ይሰጣሉ። ኃያል ለመሆን በፍጹም መጮህ አይጠበቅባችሁ።
ለመምራት የበላይ መሆን አይጠበቅባችሁ። ከናንተ የሚጠበቀው በከፍተኛ የራስ መተማመን ዋጋችሁን ማሳየትና የተሻላችሁ እንደሆናችሁ ማረጋገጥ ነው። የሚጠበቅባችሁ ለመኖርና ህልማችሁን ለማሳካት የሰዎችን ፍቃድ የሚያስጠይቃችሁን ልማድ አሽቀንጥሮ መጣል ነው። የሆነ ሰው የእናንተን አቅም እስኪያዩ አትጠብቁ። የሆነ ሰው ይደውልልኛል ብላችሁ መጠበቅ አቁሙ። የሆነ ሰውን ምቾት ለማስጠበቅ ወደ እነሱ ማነስ ራሳችሁን ዝቅ አታድርጉ። ከናንተ ታላቅነት ጋር ምቾት የማይሰማቸው ከሆነ እንዲሄዱ ፍቀዱላቸው። ከዚህ በኋላ ያ ነገር የናንተ ችግር መሆን የለበትም። ኃይል የሆኑ ዳኞች እጃችሁ ላይ የሚያስቀምጡላችሁ ነገር አይደለም። ኃይል መስታወት ነው። የምትልኩለትን ነገር ነው የሚያንጸባርቀው። ፍርሃት ከሰጣችሁት እንቢ መባልን ያንጸባርቃል። ኮንፊደንስን ከላካችሁለት ደግሞ እድሎችን ያቀርብላችኋል። እያንዳንዱ እንቅስቃሴ መልእክትን ይልካል። ያ መስታወት ደግሞ የሰጠነውን ያንጸባርቃል። ስለዚህ ምንድን ነበር ሳንጸባርቅ የነበረው? ምንድን ነበር ስልክ የነበረው መልእክት የሚለውን በሚገባ ፈትሹ። ዋጋ እንዳላችሁ፣ የተሻለ ሰው እንደሆናችሁ፣ በራስ መተማመናችሁ ከፍተኛ እንደሆነ፣ ሰዎች የሚያደምጡት የሚፈልጉት ሰው እንደሆናችሁ፣ የመኖር ዓላማ እንዳላችሁ መልእክት ላኩ። ያኔ ውሸት የማያውቀው መስታወት በርካታ አዎንታዊ ነገሮችን በህይወታችሁ ላይ ያንጸባርቃል ማለት ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ቆይታችሁ ግን እጅግ አድርገን እናመሰግናለን።